ትምህርት ቤት ሆኜ ይጥለኛል፣ ያስቆራኛል። ኤሌመንተሪ እየተማርኩ ከተማሪዎች ጋር አንድ ዴስክ ላይ ቁጭ ብለን እየተማርን ድንገት ያስቆራኛል። ኑዛዜያችን ውስጥ እነዚህን ሶስት ነገሮች እንዳይኖሩ መጠንቀቅ መቻል አለብን። አንደኛ፣ ሰዎች ገፍተው ከአገልግሎት ሊያስወጡን ይችላሉ። ሰዎች ገፍተው ከእምነት ሊያስወጡን ግን አይችሉም። በቤተክርስቲያን አገልግሎት ውስጥ በጣም ከባዱ ፈተና በአገልግሎት ከሚመስሉን ወንድሞች የሚገጥመን ፈተና ነው። ከውጭ የሚመጣ ፈተና አይደለም። ሰላም ውድ ቻናሌ ቤተሰቦች እንደምናላችሁ እንደምንስከይ ሳደረሳችሁ እግዚአብሔር አምላካችን ከሁላችን ጋር ይሁን። ውድ ቤተሰቦቼ በዛሬው ቆይታችን እንደተለመደው የተለያዩ ትምህርቶችን የተለያዩ ቪዲዮዎችን እንመለከታለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮን ስትጀምሩ ላይክ እና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። በድጋሚ አብራችሁን ቆዩ። ከሙስሊም ቤተሰብ ነው የተወለድኩት። ሙስሊምም ሆኖ ደግሞ በጥንቆላ ዓለም ውስጥ ያሉ ብዙ ቤተሰቦቻችን ባለውቃቢዎችን፣ ጠንቋዮችን የሚቀባና ብዙም ደግሞ ዘመዶቻቸው ጠንቋዮች የነበሩ እኔም ደግሞ በዛ ህይወት ውስጥ በጥንቆላ ህይወት ውስጥ የነበርኩ ጠንቋይ የነበርኩ ሰው ነኝ፣ ባለውቃቢ የነበርኩ ሰው ነኝና እንዲህ ሲነገር ጠንቋይ ማለት የሆነ ህይወቱ ዝም ብሎ ቀላል ነገር ይመስላል። እናውቃለን የሆነ መንፈስ ያለበት እንትን ያለበት ምናምን ብለን ነው የምናስበው። ዓለሙ ግን በጣም የከፋ ነው። የ1 ዓመት ህፃን ሆኜ በጣም ታመምኩኝ። ነገሩ የጀመረው ያን ጊዜ ነውና የ1 ዓመት ህፃን ሆኜ አጎራ ነበር። እናትና አባቴ ሲነግሩኝ መንፈስ በኔ ላይ ይገለጥ ነበርና አጋጣሚ ሆኖ በጣም ታምሜ ሆስፒታል የካቲት ሆስፒታል ሞትኩኝ። የ1 ዓመት ህፃን ሆኜ ዶክተሮችም ውሰዱ በህይወት የለም ሞቷል ተብሎ ሲነግሯቸው እናቴ ያለቀሰች ወደ ጎዳና ነው የወጣችው። አባቴ ደግሞ እኔን ይዞ በቃ ሞቷል ብሎ የሞተ ህፃን ልጅ ይዞ ወደ ቤት ሊመጣ ባለበት ወቅት እንደ ልማዳቸው ወይም ደግሞ በቤተሰባቸው እንዳለ የመንፈስ አሰራር አንድ ነገር አደረገች። መንፈስ እንደሆነ ገብቷት ስለነበር የሷም እናት አያቶችም ብዙዎች የሚገብሩላቸው በመናፍስት አሰራር ውስጥ የነበሩ ብዙዎች የሚሰግዱላቸው ባለውቃቢዎች ስለሆኑ ደራ ለሚገኝ በሰሜን ሸዋ ደራ የሚባል ከተማ አለ እና በዛ ላሉ መናፍስትን ለሚጠሩ ሰዎች ስማቸውን ጠራችና ስለትን አደረገች። ይሄ ህፃን ልጅ ወደ ህይወት ከተመለሰ የእናንተ ነው ብላ ነፍሴን ሸጠችው። ለሰይጣን በስለት አሳልፋ ሰጠችኝ። የሚደረገውን ነገር አድርጋ ተሳለች። ከተወሰነ ጊዜ በኋላ የሚደረገውን ነገር አድርጋ የሚለውን እያሰባችሁ ምን ሊደረግ እንደሚችል ሲጻፉ መንፈሱ እያስቆራኝ ነቃሁኝ። ከዛ በኋላ በብዙ ግብር ተገብሮ ለአቅመ አዳም እስኪደርስ ድረስ ተብሎ ግብር ተደረገለት። እናትና አባቴ ሲነግሩኝ ያን ነው የነገሩኝ። የህፃንነት ጊዜን ሳስብ እንደ ሌላው ልጅ አልተጫወትኩም። እንደ ሌላው ልጅ የሆነ የልጅነት ወራቴን የማስብበት ሜሞሪ የለኝም። እነዛ ትውስታዎች ሁሉ ከመናፍስት አደራር ጋር በአጋንንት ዓለም በጨለማ ዓለም ውስጥ በሌላ ዓለም ውስጥ ነው ያሳለፍኳቸው እና ከፍ እያልኩ 4 ዓመት 5 ዓመት እየሆነኝ 10ኛ ዓመት ላይ እናቴ ያን ታክስ ስለነበር ብዙ መናፍስት ያሉበት ወይም መናፍስት የሚመሩ ሰዎች ባለውቃቢዎች ጋር ጠንቋዮች ጋር ይዛኝ ትሄድ ነበር እና በሄድኩበት ሁሉ ይናገር ነበር። ውቃቢ ሰው ከአራት አቅጣጫ እንዲህ አይነት መንፈስ ይመጣበታል፣ የሚያበላ ነው፣ ጀስት አይን ያለው ራእያ የሚናገር ነው፣ ብዙዎችን የሚያሰግር ነው፣ እንዲህ ይሆናል። ከአራቱም አቅጣጫ ዘመን ቆጥሮ 3ኛ ትውልድ ላይ ቆጥሮ የሚመጣ መንፈስ አለ እና
ይሄን ልጅ ተንከባከቡ ተብሎ በሄድኩበት በውቃቢ ቤት ለራሱ ማለት ነው ያ እና በዛ ይቀቡኝ ነበር፣ ጫቱፍታ ያደርጉ ነበር፣ የትልቅ ስፍራ ይሰጡኝ ነበር ህፃን ሆኜ ማለት ነው። ነገዴም ትልቅ ነው በመናፍስቱ እንትን ዓለም በዛ ቀበር ስለሚሄዱ እንደምመጣ እንትን ብሎ ስም አወጡልኝ። በአራቱም መናፍስቶች የምጠቀምበት ወይም ደግሞ ግብር የሚቀበልበት ስም ለአራቱም መናፍስቶች ያን ጊዜ ስም አወጡልኝ እና 4 ስሞች ነበሩኝ። ዛሬ አራቱም ስሞች በኢየሱስ ስም ተደምስሷል፣ የሉም፣ የኔ አይደሉም። ሃሌሉያ። እና ምንድነው ልክ 10 ዓመት ስሞላ እንግዳ ነገር ውስጥ ገባሁ። እንግዳ ባህሪ ታይብኝ ጀመር። ከልጆችም ከማንም ከቤተሰብም ተገልዬ የምበላው ነገር ሁሉ በቃ ሁሉ ነገር እየተለየ መጣ። ውድ ቤተሰቦች አሁን ወንድማችን የሚናገራቸው ንግግሮች ለአንዳንድ ሰዎች ስክሪፕት ወይም ዝም ብሎ ተጽፎ የቀረቡ ጉዳዮች ሊመስሉ ይችላሉ። እየተናገረ ያለው ግን በመናፍስቱ ዓለም ላይ እየተደረገ ስላለው ጉዳይ ነው። አሁን እሱ ይህ ወንድማችን የምትመለከቱት ከእስልምና ወደ ፕሮቴስታንት የተመለሰ ወንድማችን ነው። በነገራችን ላይ ብዙ አይነት መናፍስቶች በተለይም የዛሩ መንፈስ በቤተሰቦቻችን ውስጥ እየሰፋ ካልተነቃበት ካልታወቀበት በቤተሰብ ውስጥ በእምነት በመቀያየር ትልቁን ድርሻ ተቀብሎ ከአንዱ እምነት ወደ አንዱ እምነት የተበላለቀ በጣም ብዙ አይነት ነገሮች ውስጥ ያስገባናል። አሁን ወንድማችን ከማጡ ወደ ዲጡ ለሚል ነው ተመልሶ የገባው። ቀድሞ በእስላም ዛር ውስጥ ወይም በአውሊያው በከራማ ውስጥ ሲመለክ ሲገበር ከነበረው መንፈስ ተመልሶ ወደ ፕሮቴስታንቱ ዓለም ወደ መናፍቁ መንፈስ ነው ተመልሶ የመጣው። እዛም መጥቶ ነው አሁን ይህንን ምስክር የተሰጠ ያለው። ከማጡ ወደ ዲጡ ይሉታል፣ የባሰው ቦታ ነው ደግሞ ተመልሶ የመጣው ማለት ነው። አሁን ደግሞ ይህ መንፈስ በዚህ ብቻ አይበቃም፣ መልሶ ደግሞ ወደ ሌላ እምነት ደግሞ አሁንም አሽከርክሮ ይወስዳል ማለት ነው። ምክንያቱም መናፍስት ምን ያህል ማንከራተትና መከራ እንደሚያደርሱ ይህንን ሰውዬ የሆነ ጊዜ ላይ ደግሞ በሌላ ቦታ ላይ ደግሞ እንመለከተዋለን ማለት ነውና እግዚአብሔር በእውነት ሁላችንን የሚጠብቀን። በሰውነቴ ላይ በባህሬ ላይ የተለየ ነገር ትምህርት ቤት ሆኜ ይጥለኛል፣ ያስጎራኛል። ኤሌመንተሪ እየተማርኩ ከተማሪዎች ጋር አንድ ዴስክ ላይ ቁጭ ብለን እየተማርን ድንገት ያስጎራኛል እና በጣም ይደነግጣሉ። ከዛ አንድ ዴስክ ብቻዬ ይዤ በጣም ልጫወት ስፈልግ ሲሸሹኝ መንፈሱ እንትን ሲል በጣም ሌላ ነው የሚሆነው። ድምፁም ከኔ የሚወጣ እስከማይመስል ድረስ ብዙ ሰዎች እንደዛ ይላሉና በትምህርት ቤት በጣም ጎበዝ ተማሪ ነበርኩኝና መማርም እፈልግ ነበር፣ እንደ ልጅ መጫወት እፈልግ ነበር። ግን ከባድ ነገር ውስጥ ገባሁ። ድንገት ወስዶኝ የሆነ አገር ይወስደኛል፣ የሆነ ጫካ ይወስደኛል፣ የሆነ ወንዝ ይወስደኛል። ስመጣ እናቴ ታውቃለች። ወሰደው ትላለች። ትመልስና በአካል በስንስፋት ነው። አዎ በአካል አንዳንድ ጊዜ ደግሞ በመንፈስ በኋላ መጣበታለሁና የመንፈስ ልምምዱን ሳደርግ 2 አይነት ጉዞ ያደርጋል። አንዳንድ ጊዜ በስጋ አይምሮዬን ሳላውቅ የሆነ ሀገር ሄጄ እነቃለሁ። አንዳንድ ጊዜ ደግሞ ግብር እየተገበረ በመንፈስ በጣም ከባባድ ነገሮች ያለው የ10 ዓመት ልጅ ሆኜ ወደ ትምህርት ቤት ወጥቼ ጫካ ተኝቼ ነው የምነቃው። ዛፍ ስር ሆኜ የሆነ እንትን ሆኜ እነቃለሁ ማለት ነው። አይምሮዬን ወስዶት የሆነ እንትን ያደርጋል። መናፍስቶች ይታዩኛል። በጣም አስቸጋሪ ነገር ከአራዊቶች ጋር አራዊቶች ላይ ሰፍረው በቃ የሆነ ዛፍ ላይ አንበሳ፣ ነብር፣ የሆነ በቃ ዝንጀሮ፣ የተለያየ አራዊቶች ሆነው በቃ እንትን እያሉ ያንን ዛፍ ሆኜ ደግሞ አገኘዋለሁ እና ሰውነቴ ሁሉ የሆነ የኔ እስከማይመስለኝ ድረስ በብዙ መከራ ውስጥ አሳለፍኩኝና 10 ዓመት ላይ እናቴ እንደገና ውቃቢ ቤት እንደዚህ ባላደራ እንደሚባል እንደዚህ ውቃቢውን መንፈሱን በኔ ላይ ተንከባክቦ የሚጠብቅ እንደ አባት ሆኖ እንትን የሚል ሌላ ባለውቃቢ በነገዳችን ነበረ። እዛ ወሰደችኝ
እና ስታይ ይሄ አደም በአደም የሚገለጠው እንትን ነው። ስሙንም አደም ይሄኛው መንፈስ መጥቷል። ሌሎችም መናፍስቶች እየመጡ ነው። ለዚህ ግብር ይሁን እንደዚህ ይደረግ አለ። በጣም ነው የምቅመው። ጫት እንትን ይሉኛል። ቡና በጣም ነው የምጠጣው። አንዳንድ ጊዜ በ10 ዓመቱ ወይም በ15 ዓመቱ አስቡት ጫት የሚቅመው። እናቱ በትክክል ለመንፈሱ ስለሰጠችው አመድም ቢሆን ካቃም ብላ ነው የምትሰጠውና ደግሞ ትልቅ ዘር ነን የሚሉት በመናፍስቱ በቤተሰቦቻቸው ከላይ ሲወልድ ሲወረድ የመጣ የሚጠበቅ ይመጣል ይወልዳል ተብሎ የሚጠበቅ ሰው ነው ይሄ ልጅ። እና እንደዚህ አይነት ልጅ ሲመጣ ተብሎ ዘር ተቆጥሮ 7ኛ ነው 10 ትውልድ ተብሎ እሱ ላይ መንፈሱ መጥቶ ያረፈበት ለዛ ነው። እና ይሄ መንፈስ ደግሞ ዛሬ ላይ ዘመኖ ባህር ተሻጋሪ የሆነውን መጽሐፍ ቅዱስ ጨብጦ ሃሌሉያ ወይም ደግሞ ኢየሱስ ጌታ ነው ብሎ የሚመጣውን ከባህር ተስቦ ራእየ ዮሐንስ ምዕራፍ 13 ላይ ያለው ማለት ነው አንድ አውሬ ከባህር ሲወጣ አየሁኝ የሚለው መንፈስ አግኝቶታል። ይሄ ልጅ የዋህ ነው፣ በጎ ነገር መስሎት ነው የገባው። ግን ደግሞ እንዴት እንዳገኘው ስትሰሙ በጣም ትደነቃላችሁ። እስቲ አስቡት። ገና የስንት ዓመት ልጅ ነው? የ10 ዓመት ልጅ እያለ የ1 ዓመት ልጅ እያለ ያጓራ ነበረ። የ1 ዓመት ልጅ አስቡት። መንፈሱ ላይ ሆኖ ምልክት ያሳያል። የ1 ዓመት ልጅ ሆኖ ካጓራ ልጆቻችሁ ሲያለቅሱ ጉሪያ ይሁን ለቅሶ ይሁን መለየት እስኪከብዳችሁ ድረስ አንዳንድ ጊዜ እኮ የሚያስደነግጡ ልጆች አሉ። ቀጥሎ ደግሞ ትምህርት ቤት ሲሄድ ተማሪዎች ይፈሩ ነበር። ክላስ ውስጥ ሆኖ ያጓራ ነበር። ትምህርት ቤት ክላስ ውስጥ የተናገረውን እየደገምኩ አይደለም። የመንፈሱን ኃይል ፍላጎት እንዴት እንደሚያሳይ በመንደሩ ተፈሪ እንዲሆን ባለበት ቦታ ላይ ይሄ ልጅ በቃ ቤት ይቀመጥ እንዲባል ወደ ትምህርት ቤትም እንዳይሄድ መንፈሱ ልጁ ከትምህርት ቤት የሚያስቀርበት መንገድ ነው ማለት ነው። ለህፃናት ሳይሆን ለአዋቂዎች ተሸልሞ እንዲቀመጥ ቁጭ ብሎ ጫት እንዲቀም ነው የተፈለገው። ይሄው መጨረሻ ላይ ጫት እየቃመ እንዲቀመጥ ተደረገ። ይሄንን ነበር የሚፈልገው ሰይጣን። ቁጭ አለ ያለ ትምህርት እንዲሁ መንፈሱ ጭንቅላቱ ላይ ሊቀመጥበት ነው የፈለገው ማለት ነው። በጣም በሚገርም ሁኔታ ውድ ቤተሰቦቼ በዚህ ጉዳይ ላይ አንድ ማውቀው ታሪክ አለ። አንድ ወንድማችን እኔ ባደኩበት አካባቢ ላይ መሰረታቸው የቤተሰቡ መሰረት በእስልምና ውስጥ የሚኖሩ ነበሩ። ነገር ግን ብዙ ሰዎች በእስልምና ውስጥ ጥንቁልና፣ ስርማሽነት፣ ቅጠልበጣሽነት የዚህ የማጂኩ የአስማቱ ስራ እንዳለ ብዙ እስልምና ውስጥ ያሉ ሰዎችን ጉዳይ መናገር አይፈልጉም። ነገር ግን እኛ በደንብ ይህንን ነገር በደንብ አድርገን እናውቃለን። የአውሊያው የከራማው መንፈስ የአየው ሙሚናት የሚባሉት እነዚህ በአጠቃላይ የእስላም ዛር መንፈሶች ናቸው። የእስላም ዛር እስላም መስለው የእስላም አካል ልክ እኛ ቤተክርስቲያን ውስጥ በድብትርና ውስጥ ነው ጠምጣሚዎች እንዳሉ ሁሉ በእስልምና ውስጥም እንደዚህ አይነት የክፋት ስራዎችን፣ የሰርማሽነት፣ የቅጠልበጣሽነትን፣ የጥንቁልናና የአስማት ስራ የሚሰሩ ሰዎች አሉ። ይህ ወንድማችን እንግዲህ በዛ ቤተሰብ ውስጥ በእስልምና ውስጥ ሆኖ ይኖር ነበር። የሆነ ወቅት ላይ ወደ ፕሮቴስታንት እምነት ደግሞ ይህ መንፈስ ራሱ እንግዲህ በቤተሰብ ውስጥ ያደገው መንፈስ ነው። በቤተሰብ ውስጥ ሲመለክ ሲገበር የነበረው የዛሩ መንፈስ ምን ያደርጋል? ከቤተሰቡ ነቅሎ ያወጣና ወደ ፕሮቴስታንቱ እምነት ደግሞ ይወስዳል። ወንድማችን በጣም በሚገርም ሁኔታ የወንድማችን ከወጣ በኋላ በፕሮቴስታንት ውስጥ ደግሞ እንደዚሁ ሰባኪ ሆኖ ሲያገለግል ምስል መጨረሻ ላይ መልሶ ደግሞ ወደ እስልምናው ይዞት መጣ። በነገራችን ላይ እንደዚህ አይነት አካሄዶችን ሲሄዱ በጭራሽ ወደ ኦርቶዶክስ እምነት ይዟቸው አይመጣም እነዚህ ሰዎች። ምክንያቱም ወደ ኢትዮጵያ ኦርቶዶክስ ተዋሕዶ እምነት ከመጣ ይህ መንፈስ ተጋልጦ መያዙ ስለማይቀር የፈለገውን ያህል ጊዜ ቢፈጅ መያዙ ስለማይቀር ወደ ኢትዮጵያ ኦርቶዶክስ ተዋሕዶና ወደ ጸበልና ወደ ቤተክርስቲያን ወደኛ ወደ ቅድስት ወለኖች ወደ ቤተክርስቲያናችን ይዞት አይመጣም በጭራሽ ማለት ነው። ስለዚህ የሚያመላልስ ወደ ፕሮቴስታንት ወደ እስልምናው እንደዚሁም ደግሞ ወደ ካቶሊኩ ወደ ተለያየው ድብልቅልቅ ወዳለው እምነት ውስጥ ይዟቸው ሄደው ከአንድ ወደ ባሰው ከአንዱ ወደ ሌላ ወደ ከባድ ወደ ነው ቦታ ነው ይዟቸው የሚሽከረከረው። በመጨረሻም ላይ የወንድማችን ህይወቱን እስከ ማጣት ደርሷል ማለት ነው። እንግዲህ መናፍስት መጨረሻ ላይ እኛን ከተቆጣጠሩ በኋላ እስከሚያሽከረክሩበት ቦታ አሽከርክረውን አዙረውን ህይወታችንን ነው መጨረሻ ላይ እስከ ማስጠፋት ወይም እስከ መውሰድ ድረስ የሚደርሱት ማለት ነውና በጣም መጠንቀቅ ያለብን ጉዳይ ነው። የወንድማችን አሁን የምናገረው ንግግር ቀልድ ይመስላችሁ ይችላል ሰዎች ወይም ደግሞ እንዲስቀው ብቻ ኢየሱስ ኢየሱስ ብለው በፕሮቴስታንት ውስጥ ያሉ ሰዎች እንደሚያልፉት አይነት ጉዳይ አይደለም። ይህ ጉዳይ በጣም ከባድ ጉዳይ ነው። አሁን ወንድማችን የተፈወሰ የዳነ ምናምን መስሎታል አሁን ባለበት ቦታ። ነገር ግን የባሰው ቦታ ላይ ነው ተመልሶ ደግሞ የመጣው የዘንዶ መንፈስ፣ የአውሬው መንፈስ ከባህር የሚሳበው ስለተባለው እነዚህ ስርማሽ ቅጠል በጣሾች ከባህር ስበው የሚያዋርሱት የመናፍቁ መንፈስ፣ የአውሬው የዘንዶ መንፈስ ማለት ነው። ተመልሶ የገባው ደግሞ ወደዚህ ወደ ከባዱ ቦታ ነውና እግዚአብሔር አምላካችን በእውነት ሁላችንን ይጠብቀን። ስለዚህ በጣም መንቃትና ማወቅ ያለብን ጊዜ ላይ እንገኛለን። የመናፍስቱ ዓለም አካሄዱና ስልቱን በተለያየ መንገድ እየቀያየረ ህይወታችንን በብዙ መንገድ ይጎዳናል። ስለዚህ መንቃት፣ መረዳት፣ ማወቅ ከሁላችንም ይጠበቃል። ኑዛዜያችን ውስጥ እነዚህን 3 ነገሮች እንዳይኖሩ መጠንቀቅ መቻል አለብን። አንደኛ፣ በደንብ አድርጋችሁ ስሙ አደራችሁ፣
ሰው ኑዛዜ ሲናዘዝ ምክንያት አልበኛ መሆን አለበት። እስኪ ምክንያት አልበኛ በሉ እንጂ በሉ ምክንያት አልበኛ መሆን አለበት። ምን ማለት ነው? ለሰራው ኃጢአት ያደረኩበት ምክንያት ይህ ነው ብሎ መናገር የለበት። ያደረኩት ይህንን ነው ማለት ነው ያለበት እንጂ ያደረኩት እንዲህ ነው ማለት የለበትም። ማለትም ምክንያት መደርደር የለበት። አንዳንዶቻችን ንስሐ ስንገባ የሚያቀልልን ይመስልናል። የሰው ስም እንጠራለን። ሰረኩኝ ነው እንጂ የሚባለው ስሰርቅ እንዲህ ነበረ እነንትና አላልዩኝ ይዩኝ አላውቅም፣ ነገር ግን እጄን ሰነዘርኩት፣ እንደ ድንገት ብዙ ብር ያዘ፣ አለቀው ነገር ሆኖብኝ ኪሴ ውስጥ ከተትኩት። ይሄ ሁሉ ሀተታው ምን ያደርጋል? ስለፈጸምናቸው ነገሮች ንስሐ አባቶቻችን ሲሰሙን ይሄን እኮ ያደረገው እንዲህ ስለሆነ ነው ማለት ነው ብለው ቀኖናው እንዲያንስልን እኮ ነው። መቼም እንግባባለን እኮ ብልጥ ስለሆነ ነው። ምክንያት አልበኛ ነው ግን ንስሐ መሆን ያለበት። እየሰማችሁ ነው? ጥሩ። ሁለተኛው ንስሐችን የትላንትና ጥሩነታችንን መጥቀስ የለበትም። እስኪ የትላንትና በሉ እንጂ ጥሩነታችንን መጥቀስ የለበትም። ምን ማለት ነው? ዛሬ ንስሐ ሊገባ ኑዛዜ ሊፈጽም የመጣ ሰው ኑዛዜውን እየተናዘዘ ባለፈው እኮ ትዝ ካሎት ደግሞ አንድ 50-60 ሺህ ብርም ቤተክርስቲያን አስገብቼ ነበር፣ የሆነ ቆርቆሮም እንትን ብያለው ለሆነ ሰው አብልቻ። አሁን እንዲህ ብሎ ጽድቁን የሚናገረው ለምን መሰላችሁ? እንደዚህ አይነት ብልጥ ሰው አለ። ጽድቁን የሰራውንና የትላንትናውን ዛሬ የሰራውን ኃጢአት ካህኑ አይተውለት አይ በቃ ትላንትና ብዙ ጽድቅ ሰርቶ የለ ዛሬ ቢያዳልጠው ምን ችግር አለ እንዲሉት ነው። አይሰራም። ካጠፋን ጥፋተኛ ነን ማለት ነው። ጥሩ። ሶስተኛ ላደረግነው ነገር ፍርደኛ ማኑ። እስኪ ላደረግነው ነገር በሉ ፍርደኛ ነው። ምን ማለት ነው? ንስሐ ለመግባት ኑዛዜ ለመፈጸም ስንገባ ቀኖናውን ወስነን አንምጣ። አንዳንዶቻችን ትላንትና ለፈጸምነው ኃጢአት የሚሰጠን ቀኖና አለ። ቀኖና ማለት መንፈሳዊ ሕክምና ኃጢአት ዋጋ እንደምታስከፍል ማስገንዘቢያ። ወደ ቅዱሳት ምስጢራት ስንቀርብ ወይም ለመቅረብ ለምንመጣ ሰዎች ሰውነታችንን የቆሸሸውን ማንነታችንን ማንጫ የሆነ መንገድ ነው። እየሰማችሁ ነው? ጸሎቱ፣ ጾሙ፣ ስግደቱ፣ ምጽዋቱ ማለት ነው። እና አንዳንዶቻችን ምን አይነት ችግር አለብን ወይም ድክመት፣ ትላንትና ንስሐ ኑዛዜ ስንፈጽም ለፈጸምነው የተሰጠን ቀኖና ይኖራል። እንዲህ አክል ስገድ፣ እንዲህ አክል አርግ፣ እንዲህ አክል አርግ፣ እንዲህ አክል አርግ ስንባል ያንኑ ኃጢአት ድጋሚ ስንሰራው ምን ይለናል ውስጣችን? አባ ትላንትናም 40 ነው ያሉኝ፣ ዛሬም 40 ቢሉኝ፣ ትላንትና እንትን ያሉኝ እንትን ቢሉኝ፣ ቀኖናውን ወስኖት ይመጣል እና እንደጠበቀው ላይሆን ይችላል። ሲመጣ 100 ሲሉት እንዴ ምን ማለት ነው ይላል። ምን ማለት ነው? ትላንትና ይሄን አርጌው እንዲህ ብለውኛል ነበር፣ ዛሬ ምን ጉድ መጣና ነው ደግሞ ጨምረውት ወስኖ ስለመጣ። ቅዱስ ባስልዮስ ስለ ንስሐ ሲያስተምር ይህን በጣም ያስጠነቅቃል። ወስናችሁ ቀኖናችሁን አትምጡ ይላል። ፈውስ ሰጪው፣ ምህረት ሰጪው ላጠፋነው ጥፋት ይህ ይገባችኋል ብሎ የሚሰጠንን ፍርድ የሚያውቀው ማንና ማን ብቻ ነው? እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። ክርስቲያኖች፣ እኛ እንዳጠፋነው ጥፋት የሚፈርድ አምላክ አይደለም። እኛ እንደበደልነው በደል ሊቀየመን ሊያጠፋን ሊበቀለን የሚፈልግ አምላክ አይደለም። ቢሆንማ ኖሮ ማናችን እንቀመጥ ነበረ? ምን የሚያስቀምጥ ነገር ኖሮን ነው? እውነት ሁላችንም ቤተክርስቲያን ውስጥ ያለን ሁላችንም ነው የምላችሁ። እንግዲህ ውድ ቤተሰቦቼ እነዚህን አሁን ወንድማችን የተናገራቸውን 3 ነገሮች ሁላችንም በንስሐ ወቅት ላይ ልናደርገው ልንከውነው የሚገባ ጉዳይ ነው። ምክንያቱም ንስሐ በምንናገርበት ጊዜ ንስሐችንን ወይም ኃጢአታችንን ለንስሐ አባት በምንናገር ጊዜ ምክንያት የምናበዛ ሰዎች አለን፣ የምንደረድር ሰዎች አለን። ከዛ ዝርዝር ጉዳይ ውስጥ ገብተን እንዲህ ብለን የምናወራ ሰዎች አለን። በተደጋጋሚ ከንስሐ ጋር በተገናኙ አንዳንድ ወሳኝ ጉዳዮችን ከዚህ በፊት ማጋርቻለሁ። ኃጢአታችንን ጽፈን በስርዓት በማስቀመጥ ለንስሐ አባታችን መስጠት፣ ካልሆነ ደግሞ ቃል በቃል ንስሐውን ኃጢአታችንን ወይም ደግሞ ያጠፋነውን ጥፋት ራሳችን ቃል በቃል ሰርቅ ያለው በድይ ያለው አመንዝር ያለው እንዲህ ብለን መናገር አለብን እንጂ እንዲህ እኮ ያደረግኩት እንደዚህ ነው፣ እንደዚህ ያደረግኩት በዚህ ምክንያት ነው እያለን ምክንያት ደግሞ የምንደረድር ከሆነ ሌላ ጉዳይ ውስጥ እንገባለን ማለት ነው። እና እንደዚሁም ደግሞ ቀኖናችን እንዲቀንስልን አንዳንድ ነገሮችን የምንናገር ሰው ያደረግናቸው ነገሮች የምናወራ ሰዎች በጣም ልንጠነቀቅ ይገባል። እግዚአብሔር አምላካችን በንስሐ ሕይወት ታጥበን በስጋው ደግሞ እንድንታተም እግዚአብሔር በኑሯችን በሕይወታችን እንዲገባ በአግባቡና በስርዓቱ ልንመላለስ ይገባልና ሁላችንንም እግዚአብሔር አምላካችን ይርዳል። ሰዎች ገፍተው ከአገልግሎት ሊያስወጡን ይችላሉ። ሰዎች ገፍተው ከእምነት ሊያስወጡን ግን አይችሉም። በቤተክርስቲያን አገልግሎት ውስጥ በጣም ከባዱ ፈተና በአገልግሎት ከሚመስሉን ወንድሞች የሚገጥመን ፈተና ነው። ከውጭ የሚመጣ ፈተና አይደለም።
እዚህ የሚላችሁ ከሆነ ሉቃስ 15 ላይ የጠፋው ልጅ ወደ ቤቱ ሲመለስ መጀመሪያ የተቃወመው ታላቅ ወንድሙ ነበር አይደለ? ወንድም ይሆን በቃ ለኔ ምንም ሳታደርግ እንዴት ይሄ ልጅ ትቀበሏል ብሎ ማለት ነው። መጽሐፍ ቅዱስን ስናነብ ቅዱስ ጳውሎስ በአንደኛ ፊልጵስዩስ መልእክቱ በፊልጵስዩስ መልእክቱ ምዕራፍ 1 ቁጥር 17 ላይ በእኔ ላይ እስራቴን ለማጽናት መከራዬን ለማብዛት ወንጌልን የሚሰብኩ ሰዎች አሉ አለ። ወንጌልን ለክርስቶስ ብለው ሳይሆን የቅዱስ ጳውሎስን መከራ ለማብዛት እስር ቤት ሆኖም ስራውን አልፈታም ብለው እስራቱን ፈተናውን እንዲያጸኑበት ብለው ወንጌልን የሚሰብኩ ሰዎች አሉ አለ። የሚያገለግል ሰው ሁሉ በቅን ልቦና የሚያገለግል አይደለም። በአገልግሎት ላይ ያለ ሰው ሁሉ ደግሞ መልካም ሰው አይደለም። ሌሎች ሰዎች እንቅፋት የሚሆን ሌሎች ሰዎችን የሚያደናቅፍ ከእግዚአብሔር ቤት የሚገፋ በሐሰት የሚወነጅል መከራ በጣም ብዙ ሰው አለ። እውነት በሰዎች የሚደርስብን ግፊት ከሰዎች የሚደርስብን መከራ ከአገልግሎት ሊያርቀን ይችላል። በቃ ለጊዜው ሰላም እስኪሰፍን የተሻለ ቦታ እስካገኝ ከሰዎች ጋር ከመጣለ ብለን ከአገልግሎት ዞር ልንል እንችላለን። ከእምነት ግን አንወጣ። ሰዎች ገፍተው ነው ከእምነት የወጣሁት የሚል ሰው አማኝ አይደለም። ሰው በሰው ተገፍቶ ከእምነት ሊወጣ አይችልም። ወይ ስሜታዊ ሆኖ ወይ እልህ ይዞት ምናምን ነገር ነው። ይሄ የሚገፉትን ሰዎች ለማበረታታት አይደለም። የሚገፋው ሰው በእግዚአብሔር ዘንድ ይጠየቅበታል። በአንተ ምክንያት አንዲት ነፍስ ከእግዚአብሔር ቤት ከምትጠፋ በአንገት የወፍጮ ድንጋይ ታስሮ ወደ ጥልቅ ባህር ብትወረወር ይሻላል ብሏል ጌታችን። የሚገፉ ሰዎች ትክክል ናቸው ማለት አይደለም። የሚገፋው ሰውም ግን ተገፍቼ ነው የወጣሁት ማለት መብት የለውም እያልኩ ሰው ተገፍቶ እምነቱን ሊቀይር አይችልም። የትኛውም መከራ እምነትን ለማስቀየር በቂ አይደለም። ከክርስቶስ ፍቅር የሚለይ ማን ነው አይደል ያለው ቅዱስ ጳውሎስ። መገፋት ከእምነት የሚያስወጣ ቢሆን ኖሮ እነ ቅዱስ አትናቴዎስ እነ ቅዱስ ዮሐንስ አፈወርቅ አይኖሩም ነበር። የአትናቴዎስን ያክል የተገፋ ማን አለ? የቅዱስ ዮሐንስ አፈወርቅን ያክል መከራ የደረሰበት ማን አለ? አትናቴዎስ ላይ እኮ ሌሎች ጳጳሳት ምንም እንኳን አርዮሳውያን ቢሆኑ ሌሎች ጳጳሳት ሴተኛ አዳሪ ቀጥረው ደፍሮኝ ጠፋ ብላ በሲኖዶስ ስብሰባ እንዲከሱ አድርጉ። እስከዚህ ድረስ ነው የተገፋ። እነ ቅዱስ ዮሐንስ አፈወርቅ በጣም በብዙ ሐሰት ክስ ተከሰዋል፣ በወንድሞቻቸው በጳጳሳቱ ማለት። መገፋት ከእምነት የሚያስወጣ ቢሆን ኖሮ የእነሱን ያክል ከእምነት ለመውጣት ምክንያት ያገኘ ሰው የለም። ስትገፋ ከሃይማኖት አትወጣም። ስትገፋ እግዚአብሔርን አትክድም። ስትገፋ ቤተክርስቲያን አትተውም። አገልግሎትህ ሊታጎል ይችላል። በአገልግሎት መቀጠል ሊከብድህ ይችላል። እንደው በቃ ይሁንላችሁ ብለህ ዞር ልትል ትችላለህ። ዝም ብዬ እግዚአብሔርን አገለግላለሁ ልትል ትችላለህ። ከእምነት ግን አትወጣም። አቡነ ሽኖዳ ሳልሳዊ በነበሩበት ዘመን ላይ አንድ ጊዜ መፈንቅለ መንበር ተደርጎባቸው ነበር። ከመንበራቸው ላይ እንዲሰደዱ ማለት ነው። በጊዜው በነበረው የሀገሪቱ ንጉስ ወይም የሀገሪቱ መሪ ምክንያት የተነሳ ከሌሎች ጳጳሳት ጋር ተመሳጥሮ ከመንበራቸው እንዲነሱና በእሳቸው ፈንታ ሌላ ጳጳስ እንዲተካ ተደርጎ ነበርና ይሄን በተደረገ ጊዜ ሰው ሲያምጽ አታምጹ አሉ አቡነ ሽኖዳ። እኔ ገዳሜን ገብቼ እየጸለይኩ እኖራለሁ፣ እግዚአብሔር ስራውን ይስራ ብለው አገልግሎቱን ተውላቸው። ከእምነት ግን አልወጡ። ገዳማቸው ገብቶ በጸሎት ተወስኖ ኖሮ የሚገርማችሁ ግን በእሳቸው ፈንታ የተሾሙት ጳጳስ ከሀገር መሪው ጋር ከሱ ስር ሲሄዱ ለሀገር መሪው ተወረወረ ቦምብ አብሮ ከሱ ጋር ገሏቸዋልና አገልግሎትን ልንተው ለጊዜው ልናቆም እንችላለን፣ እረፍት ልንታገስ እንችላለን። እምነታችንን ግን አንተው። ስለዚህ ሰው ተገፍቶ ነው ከሃይማኖት የወጣው የሚል መከራከሪያ ይሄ ለክርስቲያን የሚቀርብ መከራከሪያ አይደለም። ተገፍተን አገልግሎት ልናቆም እንችል ይሆናል። ተገፍተን ግን ሃይማኖታችንን አንቀይር። በዙፋን ላይ ከወጣ ንጉሥ ይልቅ በእውነት ሚስት ያገኘ መልካም ሴትን ያገኘ ወንድ የሚደሰተው ደስታ አይበልጥም እንዴ? የሚደሰተው በሀገር ላይ ከተሾመ ሰው ይልቅ በሴት ላይ የተሾመ ወንድ ከምንም በላይ ደስተኛ ነው። ከምንም በላይ ደስተኛ ነው። አጻይሃ ለኢትዮጵያ ለማለት አጼ እንላለን በቀደመው ዘመን። ምክንያቱም የሀገሪቱ እጮኛ ለማለት ነው እንደዛ የምንለውና ለሀገሪቱ ከታጨው ከንጉሱ ይልቅ ለክርስቶስ የታጨችው ቤተክርስቲያን በዚያ ቀን ተድላ ደስታዋ ልክትና መጠን የለውም። በእውነቱ ደስ ይላል። ሙሽራው መጣ ውጡ ተቀበሉ ሲባል የተኛው ሁሉ ነው የነቃው አይደል እንደምታስታውሱት። እና ሁሉም ይጠብቀው የነበረውን ይዞት የነበረውን ያስቀምጠውን የደበቀውን በማሰሮ ያለውን ዘይቱን እያቀጣጠለ መብራቱን እያበራ ወጣ አይደለም ይላል። የራሳቸውን መብራት እያበሩ ነው የወጡት ሁሉም ጻድቃን ሁሉ ከመቃብር ወጥተው የሚደሰቱበት። እውነት ለመናገር እነዚህ እያዘን የቀበርናችሁ ዛሬ ወደ መቃብር የሸኘናችሁ ቅዱሳን፣ እነዚህ ዛሬ መታሰቢያቸው የምናደርግላቸው ቅዱሳን፣ እነዚህ ዛሬ ጽላት የቀረጽንላቸው ቅዱሳን፣ እነዚያ ሁሉ ተሰብስበው ከመቃብር ወጥተው ነቅተው ክርስቶስን የሚቀበሉበት ያ ቀን ትልቁ የሰርግ ቀን ማለት ነው። የደስታ ቀን ስለሆነ እኮ ነው የሰርግ ቀን የምንለውና የቤተ ክርስቲያን ተድላ ደስታዋ የሚፈጸምበት ቀን ነው ዛሬ። በዛቴ ዕለት ተፈጸመ ፍስሐ ለቤተ ክርስቲያን አለ ሊቁ በሃይማኖተ አበው። የቤተ ክርስቲያን ደስታ ፍጹም የሚሆንበት ቀን ነው። ቤተ ክርስቲያን በጥፊ የተመታች፣ በጅራፍ የተገረፈች፣ በሰይፍ የተመታች፣ በስራት በወህኒ የተሰቃየች፣ ደሟን ያፈሰሰች፣ አጥንቷን የከሰከሰች፣ በሐዘን የኖረች ይቺ ቤተ ክርስቲያን ይችን ቀን ለማግኘት ነበር። ተመልከቱ። ይቺ ቀን ሁላችን የምንጠብቃት ቀን ናት። የሽልማት ቀን ናት። ወገኖች እየጠበቃችሁት ነው ክርስቶስን። ክርስቶስ ይመጣል፣ ዳግም እመጣለሁ ብሎ ነው አይሄደው እና በዚህ ቀን እንደሚመጣ ስለምናስብ ዛሬ ያለብንን መከራ ሁሉ እንደምንም ነገር የምንቆጥረው እኮ እንደሚመጣ እርግጠኞች ስለሆነ ሲመጣ የሚከፍለን ዋጋ በጣም ትልቅ እንደሆነ እናምናለና
ታስታውሳላችሁ በደጉ ሳምራዊን በሉቃስ ወንጌል ምዕራፍ 10 ቁጥር 17 ጀምሮ እንደምንመለከተው ደጉ ሳምራዊ አምጥቶ ያንን የታመመውን ሰው ይሄንን ሰው ያስታሙልኝ በመመለስበት ጊዜ ዋጋህን እከፍላለሁ ብሎ አይደል ሄደው። ተመልከቱት። ደጉ ሳምራዊ ይዞት የመጣው ይሄ ህሙሙ ሰውነታችን እሱ እኮ ነው በእውነቱ ኃጢአት በየጊዜው የሚያደባያት ነፍሳችን በየጊዜው እሷን ስናሳክም አይደለም እንኖር። ለምን ዋጋችንን እሱ በሚመጣበት ጊዜ ይከፍለናል ብለን ስለምናምን ደጉ ሳምራዊ ቃል ስለገባልን እኮ ነው። ይህ ጥምቀት ለድነት ግድ ያስፈልጋል ስንል የሚነሳ ጥያቄ አለ። ይኸውም ደግሞ በክርስቶስ በቀኝ በኩል የተሰቀለ ወንበዴ እንዴት ነው እሱ መች ተጠመቀ? ያኔ የውሃ ጥምቀት አልነበረም፣ በመስቀል ላይ ነበረ። እነሆ በመንግስት በመጣ ጊዜ አስበኝ አለ፣ አመነ፣ ዛሬ በገነት ከኔ ጋር ትኖራለህ ተባለ። ስለዚህ በቀኝ የተሰቀለ ወንበዴ ሳይጠመቅ ሜዳ ነው። አሁን ጥምቀት ሲምቦሊክ ነገር ነው ወይም ደግሞ የመታዘዝ ምልክት እንጂ ለመዳን አስፈላጊ አይደለም ሲባል እንግዲህ በተደጋጋሚ እንሰማለን ማለት ነውና በቀኝ የተሰቀለው ወንበዴ ሳይጠመቅ ነው የዳነው ካለን ይሄ እንግዲህ ተጠምቋል። የመጀመሪያው መጠመቅ ማለት ቅዱስ ጳውሎስ ባብራራው ሐሳብ መሰረት መጠመቅ ማለት ከክርስቶስ ጋር ከሞቱና ከትንሳኤው ጋር አብሮ መተባበር ማለት ነው እና የሰውዬ ፊዚካሊ አምኖ ከክርስቶስ ጋር አብሮ ሞቷል ማለት ነው። ስለዚህ ከክርስቶስ ከሞቱ ጋር ተባብሯል። አቤቱ በመንግስት በመጣ ጊዜ አስበኝ ብሎ በመናገሩና የሞተውም ከክርስቶስ ጋር በመሆኑ ይሄ ጥምቀት ሆኖ ሊቆጠርለት ይችላል። ከዛ ውጪ ደግሞ ለሐዋርያት መንፈስ ቅዱስ ገና አልወረደላቸውም። ቤተክርስቲያን ኦፊሻላዊ አገልግሎት የጀመረው መንፈስ ቅዱስ ከወረደላቸው በኋላ ነው፣ በበዓለ ሃምሳ ማለት ነው። እነ ቅዱስ ጴጥሮስም ማጥመቅ ማስተማር የጀመሩት መንፈስ ቅዱስ ከወረደላቸው በኋላ ነው ማለት ነውና ይሄ ሰውዬ ደግሞ ገና እንግዲህ ክርስቶስ በመስቀል ላይ ያለው እሱም ደግሞ ሌላ እንግዲህ ወርዶ ለመጠመቅ ሌላ መልካም ስራ ለመስራት የሆነ ነገር ለማድረግ ጊዜ አልነበረውም ማለት ነው። ያለችው አንደበቱ ምላሱ ብቻ ናት። ስለዚህ ክርስቶስን አምኗል፣ ተቀብሏል፣ በመንግስት በመጣ ጊዜ አስበኝ ብሏል። በዚህ ምክንያት እንግዲህ ይሄ በጥምቀት ሆኖ ይቆጠርለታል ማለት ነውና ኤክሰፕሽናል ነገሮች በቤተክርስቲያን አሉ። ሰው በእምነት ብቻ ይድናል ቢሉ ሰዎች ኤክሰፕሽናል ነገሮችን አይቀበሉም። ወይም ደግሞ በቀኝ የተሰቀለው ወንበዴ ኤክሰፕሽናሊ ሄዳ ነው ሲባል አይ ኤክሰፕሽናል የሚባል ነገር የለም ሊሉ ይችላሉ። ለዚህ ብዙ ማስረጃ ማንሳት እንችላለን። ለምሳሌ የአእምሮ ሕሙማን አሁንም ክርስቶስን ሊያምኑና ሊቀበሉ አይችሉም። በተለያየ ምክንያት ማገናዘብ የማይችሉ ሰዎች፣ ኦቲስቲክ የሆኑ ሰዎች፣ እንደዚህ አይነት ሰዎች ሰው የግዴታ አምኖ ተምሮ ከሆነ የሚጠመቀው እንዴት ሊድኑ ይችላሉ ማለት ነው። ስለዚህ በቤተክርስቲያን ኤክሰፕሽናል ነገር አለ። ሰማዕታት ለምሳሌ ስለ ክርስቶስ ብለው ደማቸውን ቢያፈሱ ያ የደም ጥምቀት ሆኖ ሊቆጠርላቸው ይችላል ማለት ነው። ከዛ ውጪ እንግዲህ ይሄ ሰው በብሉይ ኪዳን የነበረ ሰው ስለሆነ እንደማንኛውም በብሉይ ኪዳን እንደነበረም ሰው ድኗልም ማለት እንችላለን ማለት ነው። በዚህ ምክንያት በቀኝ የተሰቀለ ወንበዴ ሳይጠመቅ ሜዳ ነው፣ ሳይጠመቅ አይደለም ሜዳ ነው። ከክርስቶስ ጋር አብሮ ሞቷል። ከክርስቶስ ጋር አብሮ ከሞተ ደግሞ አብሮ ይነሳል ማለት ነው። ስለዚህ ይሄ በዚህ መልኩ ሊታይ የሚገባው ጉዳይ ነው ማለት ነው። አቡነ ኪሮስ ገድል ላይ እርሳቸው ወደ ገዳም ሄደው ሊሳለሙ ይፈልጉ ነበርና ወደ አንድ ገዳም ሲሄዱ ወደ ቦታዎቹ ገብተው እንዲያርፉ ይለምኗቸዋል ጻድቁንና በፍጹም እኔ መቃብር ቦታ ውስጥ ደማድረው ይላሉ። እና እንዴት ነው መቃብር ቦታ ውስጥ ሊያድሩ የሚፈልጉት እኚህን የመሰሉ ጻድቅ? በፍጹም መቃብር ቦታ ውስጥ ማንም የለም፣ አንድ ሰው ብቻ ነው ያለው፣ እርሱም ታማሚ የሆነ በሽተኛ ነው። ስለዚህ እርሶ እዚህ ይቀመጡ አለ። አረ በፍጹም እርሱ ከታመመውን እስኪ እንዲያውም ልጎብኘው ብለው ወረዱ። ሲወርዱ የአንድ መቃብር ቤት ውስጥ ሲከፈት ስንክሳራችንም ላይ ያላሉ አንድ አባ ሚሳኤል የሚባሉ ጻድቅ እዛ አልጋ ላይ ካረፉ ታመው ከተኙ ከ10 ዓመታት በላይ ተቆጥሮባቸዋል። ገዳሙ ውስጥ ያሉ መነኮሳት አንድም ጊዜ ወርደው ለማየት ራሱ አልፈለጉም፣ ሰልችቷቸዋል። በቃ እንደማይድኑ ተስፋ ቆርጠው ትተዋቸዋል። እናስባችሁታል። መታመም አንድ ነገር ነው። ሲያስታምማችሁ የነበረ ሰው ደግሞ ተስፋ ቆርጦ ሲተዋችሁ እኮ ሰዎች ሁሉ ሲተዋችሁ እናንተም ተስፋ ወደ መቁረጥ ደረጃ ትደርሳላችሁ። አባ ሚሳኤል ግን ምንም አላሉም። ገጻቸው ላይ ፈገግታን የሚመለከተው እና ሰው በሙሉ ቤት ውስጥ ያለው ሽታ አላስቀርብ አላቸው። አቡነ ኪሮስ ግን ወደ ውስጥ ገባ ብለው ሲመለከቱ አባ ሚሳኤል ራስጌና ግርጌ ላይ ቅዱስ ሚካኤልና ቅዱስ ገብርኤል ክንፋቸውን ለማልበስ ይፋጠናሉ። ለምን ይመስላችኋል ክርስቲያኖች? አባ ሚሳኤል የታመሙት ህመም ለክርስቶስ የመከራ መስቀል ሸክም ሆነው እንዳመኑትና እንደተቀበሉት ስላወቁ እኮ ነው። አሁን በታመምነው ህመም ውስጥ እግዚአብሔር እንዳይፈውሰን ራሱ እኮ የታመምነው ህመም ከክርስቶስ መከራ ጋር አብረን የምንሳተፍበት መንገድ ነው ብለን አስበነው ይሁን? ሁላችንም እኮ ስንታመም እግዚአብሔር ጠላን፣ ተወን፣ ስንት እኔ እንዳላየሁት እሱ ግን ጀርባውን አዞረን እንላለን። በፍጹም እግዚአብሔር ጀርባውን ለሰው አይሰጥም። ማርያምን አይሰጥም። መቼም እኛ ነን የምንሰጥ።
እኛንን ጀርባችንን ሰጠን አሻፈረኝ ብለን የምንተወው እንጂ መች ሰጥቶን ያውቃል? በህመሙ የሚጎበኘን ጤነኛ ሳለን ጤናችንን የሚጠብቅልን ማን ነው? እግዚአብሔር ብቻ። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። ይቆየን። አሜን።